በ2006 ጀምሮ እስካሁን ለ11 ዓመት በተከታታይ የመሪ እቅድ ሐሳብና ውይይት በነበረ ጊዜ ለአባቶቻችን ከተሰጡት አንዱ አድቫይስ ምክር የህግ፣ የስነ ብዕል፣ የማህበራዊ ሳይንስ፣ የስነሰብ ይሄ ሴኩላሩ የፖለቲካው አስተምሮ ዕውቀት ያላቸው የቤተ ክርስቲያን ልጆች አሉ። እንዲሁም ደግሞ ሊቃውንቱ የገጠሩን ሰው ጠባይ የሚያውቁ ከካህናት ህዝብ ውስጥ የሚውሉ የልጆቻቸውን ንስሐ የሚያውቁ የማህበራዊ ግንኙነት ፈተናን የሚያውቁ ደግሞ መምከር የሚችሉ ደግሞ ካህናት አሉ። እነዚህን አዋተን እያንዳንዱ ሊቀ ጳጳስ የራሱ የምክር ቤት ማለት ላይክ የሙያ ማለት ነው ሙያዊ የሆነ ምክር ይኑረውና በአመት ሁለት ጊዜ ሲኖዶስ ከመድረሱ በፊት ለምሳሌ ወሎ ያለው ሊቀ ጳጳስ በዙሪያው አሁን ያልኳቸው ሙያ የያዘ አንድ ቲም አለው ማለት ነው። የሙያ የጥቅምት ሲኖዶስ ከመድረሱ በፊት ከግንቦት እስከ ጥቅምት በነበረው ወራት ምዕመናኑ ላይ ምን ደረሰ፣ በአዎንታዊነትስ ምን ተገኘ፣ ካህናቱ ምን ሆኑ፣ ምን አገኙ፣ ምን አዲስ ነገር አለ፣ ፖለቲካው አካባቢ የዛ ሀገረ ስብከት ፖለቲካዊ ማህበረሰባዊ መስተጋብሩ ለክርስትና ያለው ፋይዳና ወይንም አዲስ እያበቀለ ያለው አሉታዊ ሁኔታ እያሉ ያጠኑ ለሊቀ ጳጳሱ ያቀርባሉ። ሊቀ ጳጳሱ ያን ይመለከቱና ከሌሎች ሰዎች ጋራ ጦማር ያዘጋጃሉ። በኔ ሀገረ ስብከት እንዲህ አይነት ፈተናዎች አሉ፣ እንዲህ አይነት መፍትሄዎች ደግሞ ይኖሩናል፣ ወደፊት እንደዚህ እንፈራለን፣ እንሰጋለን፣ እንዲህም ተስፋ እናደርጋለን የሚል ጦማር ሊቀ ጳጳስ ነው። 60 ጳጳስ ካለ 60 ጦማር አለን። ፓትርያርኩ ደግሞ የ60ም ጦማር ጨምቆ እና የዓለም አቀፍ እይታ ጨምሮ ለሳቸው የሚሰጥ ደግሞ ቲም አላቸው። የጳጳሳቱ ሁሉ ርዕስ የሆነው ፓትርያርክ ደግሞ የሁሉንም እና ግሎባሉን ጨምሮ ቤተክርስቲያን ወዴት እየሄደች እንደሆነ የኢትዮጵያን ብቻ ሳይሆን የዓለምን እንኳን ፕሪዲክት አድርጎ ልጆቹን የሚያስጠነቅቅ ጦማር ያወጣል። ይሄ በአመት 2 ጊዜ ሲወጣ መጽሐፍ ይሆናል በአመቱ መጨረሻ ላይና ልጆቻቸው ይናበባሉ፣ ግራ አይጋቡም፣ በሰላማዊ ሰልፍ አይንጫጩም፣ እንደኛ ወጥቶ በሚለፈልፍባቸው ሰዎች አይሳሳቱ። ኦልሬዲ በጥናት ላይ የተመሰረተ አለ ብለን ይሄም ምክር ሰጠን ደጋግመን 2 ሊቃነ ጳጳሳት እሺ አሉ። 2 ዓመት ቆይተው ሞከሩና ያው ሁሉን ነገር ምንድነው ትህትና ጉድለት ስላለ እንዲህ ስለሰማን ብቻ ማድረግ አንችልም፣ ተርምስ ኦፍ ሪፈረንስ ይፈልጋል፣ ምን ይፈልጋልና አንደኛው ሁለቱ ጠየቁን። ይሄን ሐሳብ ለሰጠን ሰዎች ሰው አብረን መልምለን ምናምን ሰጠናቸው፣ በትነው ጠፉ። ቅያሬ ጠይቀው ወደ አሜሪካ ሄደ አንደኛው። ምክንያቱም ፖዚሽን የመቀያየር እንጂ ለውጥ የማምጣት ጉዳይ አይደለም ማለት ነው። እና መልአከ ሰላም እንዳሉት አስተዳደርን በዚህ እናሟላ ስትላቸው በቃ አይ ህግ አውጪ ነኝ፣ ህግ ፈጻሚ ነኝ፣ አዋቂ ነኝ፣ አስተዳዳሪ ነኝ ሁሉን ነገር እሺ አድርጉት ሲባል ደግሞ ሰው እያሳረደ ባልታወቁ ሰዎች ብሎ ሪፖርት ያደርጋል። ባልታወቁ ሰዎች ብሎ ነገር የለም። 8 ዓመት ያልታወቀ ነገር የለም። መንግስት ነው። ይሄንን እውነት ተናግሮ ህዝቡን እንደማዳን ባልታወቁ እያሉ ማስተኛት። ዙቋላ እኮ ሐውልት ተሰርቷል ባለፉት ለተገደሉት አባቶቻችን። አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃቸው አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ነው። ተመልከቱ ምንድነው ያለ ነው። ወደ ጠየቀው ስመለስ አዎ ጫና በስቶብናል። እውነት ተነግረዋል አባቶቻችን። አስፈሪውና አስደንጋጩ ነገር ግን ስልት የሚለውን አደጋ በማያጋጥመን በሚለው መለጠፍ። ይሄ ምክር እኔ ነኝ ለራሴ ከአደጋ መሸሽ አለብኝ። አባቶች ስለ ሰማዕትነት እዚህ ጋር ገድለ ጊዮርጊስን አስነብበውን 12ቱ ሐዋርያት ሮምን እንዴት ድል እንደነሱ ነግረውን ሲያበቁ አዎ እነሱም አደጋ እንዳይደርስባቸው እኮ በምድር ሆነው በምልክት አስተምረዋል። የታወቀ እኮ ነው። ምንም አደጋ እንዳይደርስ ለመቆየት ለመመናን ለመቆየት እኮ ነው። ቅዱስ ጳውሎስ እንዳለው ብቆይማ አገለግላችኋለሁ፣ እኔስ መሄዱ ነበር የሚናፍቀኝ፣ ግን እዚህ መቆየት ለእናንተ ነው የሚጠቅመው ብሎ አዎ መቆየቱን በአጥር ላይም በገመድ ወርዶ አሳይቶናል። አዎ አደጋ ሆነ ተብሎ አይጠራም፣ ዝም ብሎም አይጋፈጥም። ልክ ነው።
ግን ፓትሪያርኩ ስለ ሰማዕትነት ነበር ሊነግሩን። ብዙ ሚሊዮኖች ነን እኛ፣ ሚሊዮኖች ነን። ይሄንም በመዋቅር የመጣብንን ጥቃት በመዋቅርና በህዝብ ንቅናቄ እንዴት እንደምንመልስ እምቢ ማለት፣ ለምሳሌ ጦርነት እኮ አይደለም። ለዚህ ለሚያርድህ መንግስት ብለህ ሪኮግናይዝ አታርገው ማለትም እኮ አንድ ትልቅ እርምጃ። በቃ ሪኮግናይዝ አታርገው። አስገድዶ እኔ ሊያስረኝ ይችላል፣ ግብር ያስከፍለኛል፣ የታወቀ ነው። ግን አስገድዶኝ ነው። ቢያንስ ቤተክርስቲያን ሪኮግናይዝ አላረገችው። አሁን እኮ ባንዳውም ሰላዩም አንዳንዱ አስገዳዩን ከኦርቶዶክስ ነው የሚመነጨው። ለምን ጋይድ ላይን አልሰጠነው? ከቤተ ክርስቲያን ይልቅ የሚያዳምጠው ካድሬውን ነው። የቤተ ክርስቲያን ሚና የነበረው ካድሬው የገዳይ ስርዓት ሰራተኛ ስለሆነ እኔን ስማኝ፣ በእኔ መሰረት ይህ መንግስትህ አይደለም፣ አጥፊህ ነው። እስከዛ ነው መሄድ የነበረብን። አንዱ ይሄም መሽሎክሎክ የሚያሳይ ንግግር ጥሩ አልመሰለኝም። ሁለተኛው አባቶች እንደ ፈቃዳቸው እንዳይንቀሳቀሱ የሚለው እስካልተመቻቸልን አንንቀሳቀስም ነው። ምንድን ነው አንዱ ጥያቄ የሚያመጣው? ሁለተኛ እንደነ አቡነ ሩፋኤል ስማቸው መጥራት ስላለብኝ የዛሬ 2 ዓመት በነበረው ጠቅላላ ጉባኤ ላይ ሽመልስ አብዲሳን አመስግኑልኝ ብለው ወለጋ ያለውን እልቂት ምስጋና አድርገው አቅርበው ነበር። እንደፈለጉ ተንቀሳቅሰዋል። ለምን? ከገዳይ ጋር ስለተስማሙ። ጠፉ ብለን እኛ በሶሻል ሚዲያ ስንጮህ ኦነግ ሰራዊት ጋር ቆይተው ተመልሰዋል። ልጆቼን አስተምሬ አይነኩኝም ሰሙኝ ብሎ ተመልሰዋል። ገዳዮቹ ጋር ቆይተው ማለት ነው። እኛ ጠፉብን አባታችን ብለን የጮህነውን ሌሎቹ ወቅሰውናል፣ በዘርና በጎሳ መጥተው። እንዴት ነው መንቀሳቀስ? በፈቃድ ነው? በአመቺነት ነው? ልጆች አባ ቅድም እንዳሉት አንድ ልጅ ቢጎዳ መምህሩ እንደሚሄደው አባት ልጆቹ ጋር ባይመችም ቢመችም መሄድ አለበት። የምንኩስና ሚስጥሩ እሱ አይደለ እንዴ? ከመንጎቹ ውስጥ መጀመሪያ ለምንድን ነው የሚለየው ነው? ከመንጎቹ የተሾመበት ተሰይሞ ያለበት ለተለየ ተልእኮ ካልሆነ በስተቀረ ከመንጎቹ ስለምንድን ነው የሚለየው? 5 ዓመት ሀገረ ስብከቱ ሄዶ የማያውቅ አባት አለ፣ ግን ይሾማሉ። ጭራሽ ክፍት ስራ ቦታ ነው የሚፈለግላቸው፣ እዛ ሄዶ መስራት ስላልቻሉ ማለት ነው። አሁን ሰው መስራት አይደለም ኢንከም ነው፣ የገቢ ጉዳይ ነው የሆነው። ስለዚህ ልጆቻቸውን የመጠበቅ ከፍተኛ ችግር ውስጥ ነው የገቡት። የልጆቻቸውን አቅም መጠቀም ፈቃድ የላቸው። 2 ነገሮችን በትዕዛዝ ሊያደርጉ ይፈልጋሉ፣ መታመንና መከበር። ሁለቱ በትዕዛዝ አይገኙም። ሁለቱ መታመን የሚገኘው ታምነህ ስትገኝ ብቻ ነው። ራስህን የምታገኘው ጠይቀህ አትወስድም፣ ሰርተህ ታገኘዋለህ። መከበርም የሚያስከብር ስራ ሰርተህ ነው የምታገኘው። ስለ ነፍሱ የሚጨንቅ ማንኛውም ምዕመን የመንግስት ሰማያት መግቢያ መክፈቻ ቁልፍ የያዘውን ካህን የሚያከብረው ለህይወቱ ሲል ነው። ይሄ በልመና አይደለም የሚወስዱት፣ ክርስቶስ የሰጣቸው ክብር ነው። ክብሩን የሰጣቸው ለእኛ መዳን ነው፣ እንዲነግዱበትም አይደለም። ሲሞናዊነቱ እኮ የተንሰራፋው ወደ ስራ ስለተቀየረ ነው። በመኳንንት ተደግፎ ስልጣን መያዝ እኮ የተንሰራፋው ስራ ስለሆነ ነው፣ ኢንከም ነው። ስለዚህ መኳንንቱ ከሾሟቸው በገንዘብ ከገዙት ገንዘቡ ያክብራቸው፣ መኮንኑ ያክብራቸው። እኔ የማከብረው ክርስቶስ የሾማቸውን ነው። ምዕመን የሚያከብረው ክርስቶስ የሾማቸውን ነው፣ ስለ ነፍሱ ነው። ሳይታመኑ የሚያስከብር ስራ ሳይሰሩ በትዕዛዝና በትምህርት ትዝ ይለኛል የዛሬ 20 ምናምን ዓመት አካባቢ ቅዱስ ዑራኤል በጣም አስቸጋሪ አስተዳዳሪ መጡ። በጣም አስቸጋሪ፣ ሰው ሁሉ ጠላቸው። ካህን አበደ። አንድ መነኩሴ ክላሽ ይዞ ገብቶ ቤተ መቅደስ ውስጥ ተከሰባቸው። ተአምር ስለሆነ ቤት እንዳለፈች የመንበሩን አምድ ወቅታ አጠገባቸው ተኩሶ ሳይመቱ ቀሩ። ተአምር ነው ይሄ። እኚህ ሰውዬ ያደረጉት ከዛ ተምረው አጥፍቻለሁ፣ በድያለሁ፣ ወንድሜ አብዶ ጥይት ይዞ እስኪመጣ አድርጌያለሁ አላሉ። ባታዊ አምጥተው አባታችንን አክብሩ አሰበኩ። አሁን የተቸገርነው በስብከት በመወዳደስ ሐዋርያዊ ጉዞ ሄደው መጡ ፓትርያርኩ ይለዋል።
ሄደው መንበረ ሰላማን መንበረ ህወሓትን ባርከው ሲመለሱ ሐዋርያዊ ጉዞ አደረጉ። ቤተክርስቲያን አፍርሰው ሲመለሱ እሳቸው የሰበሰቡ ሲኖዶስ ያወገዘውን ቦታ በውግዘት ውስጥ ገብተው ባርከው ሲመለሱ ሐዋርያዊ ጉዞ ፈጽመው መጡ። እንዳውም በአሁኑ ሲኖዶስ አጀንዳ የሚሆን መስሎኝ ነበረ። አባታችን እኛ ወገዝነው ለምን ባረኩ ብለው እንዳውም ፕትርክናቸውን ጥያቄ ውስጥ ይከታሉ የሚል ትልቅ ተስፋ ጠብቄ ነበረ። ነገሩ እኔም ጅል ነኝ ዘላለም አልማርም እንጂ ጠብቄ ነበረ። ግን አጀንዳ ላይ የለም። አንድ ሁለተኛ የእሳቸው ንግግር እንኳን መልካሙ ተወስዶ አጀንዳ አልሆነም። ይሄ በየዓመቱ የሚያደርጉት ነው። ፓትርያርኩ ማንም ይጻፍላቸው ሁሌ የማይገናኛኝ ቢሆንም ጥሩ ነገር ያነባሉ። ከዛ የለም አጀንዳ ላይ አክሽን የለው። ዓለም አቀፍ ሰበካ መንፈሳዊ ጉባኤው ጥሩ መግለጫ ያወጣል። አሁን እየላላ ሄደ እንጂ የዛሬ 3 ዓመት ያመጣው ጠንካራ ነበረ። ሲቆጧቸው እነ ዳንኤል እየቀነሱ አሁን ባዶ አረጉት። ያኔ ሰማዕታት ሪኮግናይዝድ ይሁኑ ይሉ ነበረ። አሁን ስለ ሰማዕታት አያነሱ። ሐሰተኛ ትርክት ላይ ቤተርሻይቱ ምላሽ ትስጥ የሚል ሁሉ በጣም የሚገርም መግለጫ ነበረ የዛሬ 2 ዓመት። አዎ ጠንካራ ነበረ። ይጠየቁ የሚል ነበረ፣ ግን የለም። ምክንያቱም አጀንዳውም ቃለ ጉባኤውም ከሌላ ቦታ ስለሚመጣ ማለት ነው። አሁን እንደምናየው ምዕመኑ የተናገሩት ካህናቱ የተናገሩት እኛ የምንናገረው አይደለም፣ አለቃ የሚናገረው ነው። አለቃ የሚናገረው እንደሚሰራ የምናውቀው ሻሸመኔ በአንድ ቀን 50 ሰው ያስገደለ ሰው ኢሚዲየትሊ ብፁዕ ሆኖ ኃላፊ ሆኖ መሳዮቹን እንዲመርጥ ኮሚቴ ሊቀመንበር ይሆናል። እና ብፁዕ የምትለው ቃል አቢውዝድ ሆነች ማለት ነው። ከአሁን በኋላ ብፁዕ የሚለውን ቃል ሰምቶ የሚደነግጥ ሰው የለም። ብፁዕ ማን እንደሆነ በተግባር ስሙ ስለተበላሸ ያ ይሁዳ የሚለው ስም ይዘቱ ሳይሆን ስራው እንዳበላሸው ብፁዕ የሚለው ስም ገዳይም ለካ ብፁዕ ይባላል፣ ዘረኛም ለካ ብፁዕ ይባላል፣ አምጾ ሲኖዶስ በሰፈር ለመፍጠር የሚሞክርም ለካ ብፁዕ ይባላል። ስለዚህ ብፁዕ ምንድን ነው የሚል በማምጣት ወጣቶችም የተመለከቱ ሰዎችም ለዚህ ስም ለዚህ ቦታ ለዚህ ትርጓሜ ክብር እንዳይሰጡ በተግባር ስለተበላሸ ያደርጋቸዋል። ይሄ ምዕመናንን መግደል ነው፣ ነፍሳትን ማጥፋት ነው። በጥይት ከሚገሉን የበለጠ በዚህ መንገድ የሚፈጁት ይበልጣል። ምክንያቱም ወጣቶቹ ከአሁን በኋላ ጳጳስ አያስፈልገንም አንፈልግም ማለት ጀምረዋል። አሁን እንግዲህ ያለ ጳጳስ ምን ሊሆኑ ነው? ምንድን ነው ኦርቶዶክስ ነን ያለ ጳጳስ? ተመልከቱ እያመጡ ያሉትን ግድያ። ከስጋ የበለጠ የነፍስ ግድያ የሚመጣው ከራሳችን ቤት ነው። ጳጳስ አያስፈልገኝም ብሎ ሰው ከተንቀሳቀሰ አደጋውን ማየት እንችላለን። ክህነትን ነው እየተቃወመ ያለው ማለት ነው። መለየት አለብን። ሰዎቹ የሚያደርጉትን ስራና ክህነታችንን መለየት አለብን። በክህነት ስም ደግሞ አክብሩኝ ብሎ ማጭበርበርን ደግሞ መለየትና መቃወም አለብን። ድንበሩ እየተምታታብን ነው። አሁን አንዱን ሰው ደፋርና ተሳዳቢ የምንለው ድንበሩ ስለሚያስቸግር ነው። ሰው ላይ ነው ያረፈው ክህነቱ። ሰውየውን ሳላከብረው የማይታየውን የክህነት ስልጣን ማክበር አልችልም። ሰውየውን ሳከብረው ደግሞ ብፁዕ ነኝ ብሎ ሲገለኝ ሳየው ሰውየውን እቆጣለሁ ብዬ ክህነቱን ደግሞ ያዋረድኩ ይሆንብኛል። በዛ ቴንሽን መሃል ነው ጭንቀታችን። በዛ ክህነት ተከልሎ ቤተክርስቲያንን የሚያጠፋ ይሆናል ደግሞ ዝም እንዳንለው እና ይሄን ውጥረት እንዴት እንፍታ የሚለው ላይ ነው መጨነቅ ያለብን ብዬ ነው የማስበው። ቋሚ ሲኖዶሱ አወገዘ ይላል። አሁን የኛ ቤት ውግዘት እንኳን የአማንያንና የብልጽግና ወንጌል ሃይማኖት ተከታይ መንግስትን ቀርቶ በኢትዮጵያ ቤተክርስቲያን ሞኖኮስን ያሉትን መንበረ ሰላማ መመለስ ያቃተው ምክንያቱም የአማኒነት ስለገባ ወለጋ አባ ገብርኤል ነኝ የሚለውን ሰውዬ መያዝ ያቃተው ውግዘትን ተከትሎ አንዳንድ መንግስታዊ እርምጃዎች በአቃቤ በፍትሐ ብሔሩ ህግ መሰረት ቤተክርስቲያን ህጋዊ ሰውነት አላት። ያወገዘችውን ነገር ህግ አፈጻጸሙ በመንግስት ነው። ለምሳሌ የሸሪያ ፍርድ ቤት የፈረደውን ፖሊስ በፍርዱ መሰረት ወስዶ ያስራል። ሲኖዶስ የወሰነውን መንግስት ነው የሚያስፈጽመው። ለምሳሌ የትግራይ እነ መንበረ ሰላማ የሚባሉት የነሰረቀ ቡድን ተወገዘ። ግን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በሙሉ ምዕመናን በሙሉ ገዳማት በሙሉ ወረው ሲወስዱ መንግስት ምንም አላስፈጸመም። ቅባቶችን አወገዙ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ልብስ፣ ህዝብ፣ ገዳም ወስደው መንግስት ምንም አላደረገም። ስለዚህ መንግስት እንዳለበት የሚታወቀው የኦርቶዶክስ ቤተክርስቲያን አባቶች ያወገዙትን እንዳልሰማ
ተወጋጆቹ እንዲቀጥሉ ነው የሚያደርገው መንግስት። ይሄንን መንግስት አውግዘናል ማለት ምን ማለት ነው? ማን ነው ይሄ? እነዚህ ሰዎች ገዳዮቹን አውግዘናል ማለት ምን ማለት ነው? ሴኩላር ቋንቋ ነው። ሴኩላሮች ናቸው እናወግዛለን ይላሉ። ከኛ ወስደው ከክርስትና ወስደው ማሰር እኮ ነው ነገርየው። ስለ እስር ስለመፈታት የማያውቀውን የሚያርደውን አውግዣለሁ ሳይሆን ባለው ዓለም አቀፍ ሀገር አቀፍ ህግ ነው ቋንቋው መሆን የነበረበት። በዚህ ጊዜ ለፍርድ ቀርበው እስከዚህ ጊዜ የተጎዱት ተክሰው ካላየን ሚሊዮኖች ልጆቻችንን ጥሪ አድርገን ራሳችንን የምንከላከልበትን ሁኔታ እንፈጥራለን ነበረ መዝጊያው መሆን የነበረበት። አክሽን የሌለው ተከታይ እርምጃ የሌለው ሽባ የሆነ የምዕራባውያን የፖለቲካ ሰዎች we are concerned እንደሚሉት ሰው እያለቀ ደስ እያላቸው ግን እንዳይታሙ we are concerned about what is going on in Ethiopia አሳስቦናል፣ በሶሪያ የሚካሄደው አሳስቦናል፣ በዩክሬን የሚካሄደው አሳስቦናል እያሉ እንደሚቀልዱት ጠበንጃ እየላኩ አሳስቦናል ይለዋል። የዛ አይነት መግለጫ ነው ለኔ የሲኖዶሱ መግለጫ። ምንም ሽባ የሆነ ክትትል የሌለው ነው። ቀጥሎ መደረግ የነበረበት እኛ አቅም አለን። አባ ቅድም እንዳሉት እኛ አቅም አለን። ይሄ እኮ ትንሽ ነገር ነው፣ እውነት ትንሽ ነገር ነው። አቅማችንን አስታውሶ ልጆቻችን ይሄው እረኛው 8 ዓመት ሙሉ ቀጥ ብሎ መፍትሄ አልሰጥ ብሎናል። አቃቤ ሕጉ እኛ ስንገደል የሚከሰው ሰው የለም፣ ፖሊስ የሚይዘው ሰው የለም፣ መከላከያ አይላክም ስለኛ ደም። ስለዚህ ራስህን የምታድንበትን ሃይማኖትህን፣ ቀኖናህን፣ የአባቶች ሰማዕታትን መንገድ የቀደሙ እንግዲህ ጣሊያን ነጭ ስለሆነ ብቻ ነው እንደ የወጋ ነው ታቦት ይዘን የወጋ ነው። ይሄ እኮ ጥቁር ጣሊያን ነው አይደለም እንዴ? ስለዚህ በባህላችን መሰረት የመጣብንን ወራሪ ለመከላከል ተመካከሩ። ትንሽ ሊበዛባቸው ይችላል እንዲህ ማለት፣ ግን ራስን ለመከላከል ተመካከር። ከሌላውም እምነትና ባህል ጋራም ተግባባ። አካባቢ ያለውን አጥፊ ለይተ መረጃ አምጣልኝ ማለት ነበረባቸው። አሁን እኮ የምስራቅ አርሲ ሀገረ ስብከት እንደነገረን ይላል እንጂ ስትራክቸሩ መረጃ ሰብስቦ የራሱ አድርጎ አይደለም ሪፖርት እያደረገ ያለው። እና ይህ መንግስት የማይጠብቀን ከሆነ መንግስታችን አይደለም አጥፊያችን ነው ወደሚል ወስዶ ሰው እንዲዘጋጅ ማድረግ ነው። እኔ ከአባቶች የሚጠብቅ እረኝነት ይሄ ነው የሚመስለኝ እንጂ እያረሳሱ አሁን በጥቅምት ወር ሆነ አይደለ ታያለ፣ በሚቀጥለው ወር ሌላ ያርዳሉ እነሱ። እያረሳሱ ሰውን ለሞት አሰልፎ ማቆየት ከገዳዮቹ የመተባበር ያህል አስከፊ የሆነ ጥቃት ነው ራሱ ብዬ ነው እኔ የማስበው። እና ያለንን ሀብት አልተጠቀምንበትም። የሰው ሀብት፣ የታሪክ ሀብት፣ የእውነት ሀብት፣ የህግ የዓለም አቀፍ ህግ ሊሆን ይችላል። አንዱንም አልተጠቀምንበትም። ለዓለምም ጥሪ አላደረግም። ህሊና ለሌለው ሰው፣ ሃይማኖት ለሌለው ሰው ውግዘት ዋጋ የለውም። ህሊና የሌለው ሰው ያርዳል። የሚያርድበትን እጁ መያዝ ብቻ ነው ያለው አማራጭ። ማረጃውን ከእጁ መቀማት ነው ያለው አማራጭ። ያ ጉልበት ደግሞ ምዕመናን ዘንድ ነው ያለው። ልኮ የሚያሳርደውን ታወግዝና ልጆችን ታዘጋጃለህ። አባ እንዳሉትም ጠንከር ያለ መልእክት ሲሆን፣ ሰውን የሚያነቃንቅ ሲሆን፣ ሰውን የሚያስተባብር ሲሆን ጠላቶች ይፈራሉ። ባይፈሩ ደግሞ የእጃቸውን ያገኛሉ። እጅ መዘርጋት ይከለከላሉ። እጃቸው ይያዛል፣ ስለታቸው ይቀማል። ይሄን የሚል የለም መግለጫ ውስጥ። ጸሎተ ፍታትም አልታዘዘም፣ አልሰማውም መግለጫ ውስጥ። አሁን አረርቲ ህንፃ ላይ ያለ ድጋፍ ሲወድቅ ሰው አለቀ። ደቡብ ኢትዮጵያ አንድ የሆነ ወረዳ ላይ የመሬት መንሸራረት ባለፈው ክረምት ሰው አለቀ። ከዝግት የሚመለሱ ምዕመናን አውቶቡስ ተገልብጦ ሰው አለቀ። ሶስቱንም መንግስት መጀመሪያ መግለጫ ሲያወጣ ጠብቀው እነሱም መግለጫ አውጥተው ለሶስቱም ሀዘን ተቀመጡ። መንግስት ስለሚገለው ግን ሀዘን መቀመጥም ፍታት መፍታትም መግለጫ መስጠትም ከብዶታል። የኛ እረኛ መንግስትን ተከትሎ ነው ለሰው እንኳን የሚያዝ ነው። መንግስት ሲፈቅድ ነው የሚያዝ ነው። ለዚህ ነው በድሮን የሚያልቁትንም የማይናገረው፣ የሚጨፈጨፉትንም ካህናት፣ የሚታሰሩትን ካህናት፣ በጥፊ የሚደበደቡትን ካህናት
የቆሎ ተማሪዎች በድሮን ሲያልቁ የማይናገረው መንግስት ከጨረሰ አይናገር። ይህን የምናውቀው በአርአያ ስላሴ ደብረ ኤልያስ 570 በአውሮፓ የህግና የፍትህ ማዕከል ተቆጥሮ የተነገረው 570 ነው ያለቀው በዛ ገዳም። ያንን ሲጠየቁ አባቶቻችን በተለይ ብፁዕ አቡነ አብርሃምና የገዳማት መምሪያ ኃላፊው እያጣራን ነው ብለው ነበር የቀለዱት። እያጣራን ነው ብለው የቀለዱት። አልተጣራም፣ ምንም አልሆነም፣ ክትትልም የለውም። ደም ያፈሰሱትም አሁንም እየተወደሱ ነው። እንዳውም ወርቅ ተሸልመዋል፣ ከአባም ይደረብላቸዋል። ስለዚህ ይህ መግለጫ ሽባ መግለጫ፣ ማቆያ፣ ማዘናጋያና ማስገደያ መግለጫ ነው። እንደሱ ነው እኔ የምረዳው ማለት ነው። እግዚአብሔር ይስጥልኝ። ክርስቲያን